ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን። መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ ወአኸሩነ ዩቃቲሉነ ፊ ሰቢልላህ አላለ። ሁለቱን መሳ ለመሳ ጠራቸው። ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ፣ ሌሎቹ ደግሞ አሉ በአላህ መንገድ ትግል ለማድረግ የወጡ። ሁለቱን እኩል መጥራቱ ይላሉ ሙፈሲሮቹ ለመነገድ ከጂሃድ ጋር ማቀራረቡ እስልምና ለንግድ ለስራ የሰጠውን ቦታ እናያለን። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል። የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ። የያዙት ቲጃራ የትኛውም ስራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ስራ ላይ ናቸው። በላብ ነው የሚያድሩት። የዘመድ ብር ከአሜሪካ አይጠብቁም። ከናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋቸው። ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠ። ሐታ ዛሬ ያለንበት ቀን ሳምንታዊ ዒዳችን ነው የውሙል ጁማ። በዚህ ቀን እንኳን ስራ እንድንሰራ እስልምና ትልቅ ማነሳሻን አድርጓል። ያ አዩሃ አለዚነ አመኑ፣ ጥሪው ይሄ ነው፣ እንስማው። እናንተ ያመናችሁ ምእመናኑ ኢዛ ኑድየ ሊሰላት ሚን የውሚል ጁምዓ፣ የጁምዓ ቀን ለሶላት ጥሪ ሲደረግ ወደ መስጂድ ነው አላለ። የት ውስጥ ነበሩ? ንግድ ውስጥ ነበሩ። ወዘሩል በይዕ፣ ንግዱን ለጊዜው አቁሙታል። ወደ መስጂድ ኑና አላህን አስታውሱ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ከዛስ መስጂድን ቆይ ፈኢዛ ቁድየት ሰላቱ፣ እቺ ፋዋ ትልቅ ትርጉም አለ። ፈንተሽሩ፣ አሁንም ፋዋ ትልቅ ትርጉም አለ። ልክ ሶላቱ ሲያልቅ ተበተኑ አለ። ወብተጉ ሚን ፈድሊላህ፣ የጌታችሁን ጸጋ ሰርታችሁ ፈልጉ። ወዝኩሩላህ ከሲራን፣ በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም፣ ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ወዝኩሩላህ ከሲራን ለዓለኩም ቱፍሊሑን። የጁምዓ ቀን እንኳን እንድናርፍ ያልፈቀደ ዲን ነው ያለ። ስራ በላብ ማደር መልፋት የዲነል ኢስላም አርማው ነው። ይሄ ወጣት ቁጭ ብሎ እንዳያስብ፣ በህልም እንዳይዋልል፣ ድንገት ብር የሚገኝበት አለ ሲባል የኢሉሚኒቲ አባሉኝ 500 ሺህ ላገኝ ብሎ እንዳይሰክር እስልምና ያሰመረውን መንገድ ልንጠቆመው ግድ ይላል። በአቋራጭ መክበር የለም። ወጣቶች በአቋራጭ ለመክበር ሲስተም ውስጥ መኖር አለ። መንገዱ ላይ ያለ ስትማስል ፓስወርዱን ታገኘዋለህ፣ ያኔ ትዘላለህ። ማንኛውም ነጋዴ፣ ማንኛውም ሀብታም ለመሆን ሲስተም ውስጥ ያልፋል። ድንገት ይገጥማል፣ ትወጣለህ። ድንገት ግን ያለ ስራ ትልቅ ብርን ብታገኝ ውጤታማ አይደለም። ልብ በሉ፣ አሜሪካ ውስጥ ሎተሪ ከደረሳቸው አብዛኛው ሰዎች ውስጥ አብዛኞቹ ያን ብር በዓመት አጠውታል። ስራ የላቸው፣ እቅድ የላቸው፣ የዘረጉት ሲስተም የለም። የሆነ ሚሊዮን ብር መጣ፣ ምን ያድርጉት? መኪና ስትገዛ ስትቀይረው፣ ቤት ስትገዛ ስትቀይረው ብሩ የለም። ሲስተም ውስጥ ካለ የሥራው መስመር ላይ ካለ ያን ብር እዛ ውስጥ ነው የምትከተው። ቡስት ያደርጋል፣ ይሰፋል። ዝም ብሎ መክበር የለም። ወጣቶች እንዳታልሙት። ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖረው። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ስራ መልፋት በላብ ማደር ወጣቱን ልናስተውሰው ግድ ይለናል። በእስልምና ታሪክ የኛ ተምሳሌቶቻችን የነቢዩ አለይሂ ሰላቱ ወሰላም ሰሃቦች ናቸው። ቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ። ቁል አልሐምዱሊላህ፣ ምስጋና ለአላህ ይሁን፣ ወሰላሙን፣ ሰላምም ይስፈን፣ ዐላ ዒባዲሂ አለዚነ እስጠፋ፣ አላህ ለመረጣቸው ባሮቹ። ሐሰኑል በስሪ ምን አለ? እዚህ የተጠቀሱት የነብዩ ባልደረቦችን ነው አለ ሰለላሁ ዐለይሂ ወሰለም። እነዚህ የኛ ሞዴሎች ናቸው። ከ10
አንድ ቦታ ላይ የጀነት ከተባሉ ሰሃባዎች ውስጥ 6ቱ የዛ ዘመን መልቲ ሚሊዮነሮች ነበሩ። ዛሬ አንዱን እናውሳ። ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ። ዑስማን የነብዩን 2 ልጆች ያገባ ዙኑረይን አማቻቸው ነው። በ2 ልጅ ይዛመዳቸዋል። ዑስማን 3ኛው ኸሊፋ ነበር። ዑስማን ቀብር ሲያይ እንባው የማይቋረጥ የአላህ ባሪያ ነበር። ዑስማን ሌሊቱን ሙሉ ቁርአንን አኽትሞ የሚያድር የአላህ ምርጥ ባሪያ ነበር። አመን ሁወ ቃኒቱን አና አለይል የተባለው ሰሃባ እሱ ነው። ዑስማን ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። ጀነትን ከነብዩ እጅ የገዛ ሰሃባ ነው ዑስማን። ነብዩ የተለየ ክብር የሚሰጡት ሰሃባ ነው፣ ተከታያቸው። አንድ እናታችን አይሻ ምን ትላለች? ነብዩ አለይሂ ሰላቱ ወሰላም ቤታቸው ቁጭ ብለው አቡበክር መጣ፣ የሆነ ጉዳይ ሊያማክራቸው ገባ፣ አውሩቷቸው ወጣ። ዑመር መጣ፣ እንደተቀመጡ ነው አወሩት። ከዛ ዑስማን ሲገባ ባታቸው ተገልጦ ነበር። ሁለቱ ሰብሰብ ባረጉትና ተስተካክለው ቁጭ አሉ። ወጣው ሲሄዱ እናታችን አይሻ ጠየቀች ረዲየላሁ ተዓላ ዐንሃ፣ የአላህ መልእክተኛ ለአቡበክርና ለዑመር ያላሳየውን ለዑስማን ምን ነው እንዲህ አይነት እንቅስቃሴ ያረግ ካለቻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አስተሕይ ሚመን ተስተሕይ ሚንሁ አልመላኢካ፣ መላእክት ከሚያፍሩት የአላህ ባሪያ እኔ አላፍርም እንዴ አልጠነቀቅም? ዑስማን ማለት ይሄ ነው። ግን ደግሞ ተወዳዳሪ አሁን ድረስ ያልተደረሰበት ነጋዴ ነበር። የንግድ አቅሙ ትልቅ ነው። በአሁን ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረውታል። ስንት ትጠብቃላችሁ? 600 ቢሊዮን ዶላር ነበር የዑስማን ኢብኑ አፋን ሀብት። ገብቷችኋል? 600 ቢሊዮን። የሀገራችን ትልቁ ባለሀብት ሼህ መሐመድ አላሙዲን አላህ ይጠብቃቸው 9 ቢሊዮን ዶላር ነው ንብረታቸው ተደምሮ 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው ዑስማን። በርግጥ እንደኔና እንዳንተ ሰሃባዎችን ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተህ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ። ያውም ባለ ሀብቶች የሚጠቀሙት የመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት። ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብህ ሲሄድ ነው ደልጌት የምታደርገው፣ ወደታች የምታሻግረው። አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል። ትክክለኛ ሰውን ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡዓልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም። ገብተህ እንደ ባለቤቱም ይፈታው የለም። ያወጣኸው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣኸው ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በእቅዱ መልክ ሄዷል መከታተል አለ። ኩንቱ ኡዓልጃል ስራውን ራሴን የምገባበታ ሲሰፋ ነው ለሰው የምትሰጠው። ወኡነሚ ያል ስራው ያመጣልኝን ትርፍ ወደ ስራው መልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብ ታየዋለ። ስራው እዛው ላይ ነው መመልሰው። ትንሽ አንስቼ ወኡነሚ አለ ዑስማን ኢብኑ አፋን። ሶስተኛ የንግድ መርሁ ላ አዝደሪ ሪብሃን አለ ትርፍን አላቃልልም። በተገኘው ትርፍ ሽጠው ይወጣሉ ሰይድና ዑስማን። መርሃቸው ይሄ ነው። ትንሽ ነው ትርፉ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው የዑስማን የንግድ ፕሪንሲፕላቸው። ስታስገላብጥ ጥሩ ገዢ ታገኛለህ፣ በትንሽ ትርፍ ትሸጥ። አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል። አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰህ ወጣል። ቃል ለአዝደሪ ሪብሃን ትርፍን አላቃልልም፣ የተገኘው መሸጥ ነው።
የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ ወጣበት፣ ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ አርጅቷል ማርኬቱ ማለት ነው። ብዙ ጊዜ ከሮመዳን በኋላ ይገባባቸውና አንዋር መስጂድ ላይ አንዳንድ ቆርቆሮ ያረገ ይቸረችራል አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበ ሰው ወጣት እያለ ነው የሚያመጣው ረመዳን ሳይገባ። ላ አሽተሪ ሸይኸን ያረጀን አልገዛም፣ ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ዑስማን ኢብኑ አፋን የንግድ ሳይንስ ነው። አምስተኛ ወአጅዐሉ الرأس رأسين ንግድ ላይ አንድ ቦታ ብሬን አላፈስም እበታት ነው። ለምሳሌ አንድ መሬት 2000 ካሬ 200 ሚሊዮን የሚሸጥ ከሆነ 1100 ሚሊዮን ሌላውን 1100 ሚሊዮን ከሁለት ድንገት አደጋ ቢገጥመው ብር ታስሮ አይቀርም። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብር ታስሮ ለአመታት ሊቆም ይችላል። ወጣህ ማለት ነው ከማርኬት። ገንዘቦችን ከፋፍላቸው ነበራለን ንግዱ ላይ። ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ህግ ነው። ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት፣ ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡና ምነው የተወሰነው ቢሰበር ሌላው እጅ አለ፣ ትንቀሳቀሳለህ፣ ሰርቫይቭ ታረጋለህ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለህ። ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ። የኛ አያቶች እኒ ናቸው የንግዱን ሳይንስ የሚያውቁ መልቲ ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪስ አላስቀመጡትም፣ ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንጻ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንጻ፣ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው፣ የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይሄን ደግሞ የያዘው ባለቤቱ አንድ ይሁዳ ነው። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ ፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነብዩም አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕሩ ሩማን የሚገዛልን? ወለሁል ጀና፣ ጀነት ለሱ የሚሰጠው አለ። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛህ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት ነው። በጭራሽ እሺ ግማሹን ልግዛህ። ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን፣ የሱን ቀን ነፃ አደረገ። ሰደቀ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልቡ። የይሁዳው ቀን የሚገዛው አጣ። እንደተበላው ወቀው። ዑስማን በቢዝነስ እንደበለጠው ገባው። ይሁዳው መጣና አንተ ዑስማን ወይ በቃ ሙሉን ጠቅልለዋል። 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ዑስማን። ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የቴምር ዛፎች አሉ። 1500 ደርሰዋል። ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለየቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ስዑድ ጋር ደረስ። ያሁኑ ሳዑዲ ላይ ብሩ አለ ምን ይደረግ?
መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለ። በአመት ውስጥ ይሄ ፎቅ 50 ሚሊዮን ሪያል ገቢ አለው። 5 ስታር ሆቴል ገቢው ወቅፍ ነው ለአላህ ፊሰቢልላህ። በኢትዮጵያ ወደ 2 ቢሊዮን በየአመቱ ያስገባል ይሄ ፎቅ። ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። የዛሬ